በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዚህ አላረግም። እኔ ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል እሱ መጨረሻ ላይ በደዌራ ሆቴል ያን መሰለ ጠንበለል አዶናይ ላይ ጸጋ ተልከሰከሰች የምትሆንበት ምክንያት ምንድን ነው ብለን ማሽሟጠጣችን አይቀርም። ፓንታችሁን የምትቀይሩበት ጊዜና የእናንተ ማንነት በወር አንዴ። እናንተ ሰዎች እግዚአብሔርን ፍሩ። የአሜሪካ የሃይስኩል ፈዋ ጸዴ ለሚመስላችሁ ሰዎች ኖርማል ስጋ በቺዝ አለ፣ ዳቦ፣ ካቻፕ፣ ቺፕስ። አይቺ አሜሪካ እንደው ይቺ አሜሪካ ስንቱን ወስዳ አንገላታች። እያመሸሽ ለምን ትመጫለሽ በማለት የገዛ ልጁን በመግደል አስክሬኗ ላይ ጫት የተከለው አባት በስራት ተቀጣ። ቤተሰብ ዜና በዘነዘና ማለት እንደዚህ አይነት ዜና ነው። ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይኸው መተናል። አጀብ ከሚያሰኙ ቪዲዮቻችን ጋር ጎን ለጎን ተከስተናል። ዛሬ ቤተሰቦች ድምጼ ቅንሼ ቀስ ብዬ ካወራሁባችሁ ቅር እንዳይላችሁ፣ ምክንያቱም አይናለም እዚህ ናት ያለችው፣ ተኝታለች። እንዳረብሻት ነው። እዚህ ቤት ካሽ ገንዘብ አይሰራም። ምንም አይነት ቼክ አንቀበልም፣ እንዲሁ ምንም አይነት ማስያዣ አንፈልግም። እኛ ጋር የሚሰራው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን ነሃ አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ነሃ ስታደርጉልባችሁ በደስታ አልሰማችም ይላል። እኔ ወንድማችሁ ተሙኑ ጉሴ እንዲህ በካሜራ በስተጀርባ ክኖሩ ነስንሱ አጣፍጦ ከሽኖ እንዲሁም ቀምሮ ማርሽ ቀይሮ የሚያቀርብላችሁ ግስላው ወየ የማር ወለላው ዛሬ አይደለም ራስ በል አይቀስ ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ ቤተሰቦች። እንግዲህ ጆሮአችሁ ጾም አይደር የተባለን ፍጡሮች በሰሞኑ እንግዲህ ምን ተፈጠረ አትሉኝም? ምን ተፈጠረ? ይሄውላችሁ ከዚህ ቀደም ጃኒና ጆን ዳንኤል እንደነበሩ እናውቃለን። ከዛ በኋላ ግን ሌላ ነገር ውስጥ መግባት ተጀምሯል። ምን ተባለ? ከ5 ቀን በፊት ጆን ዳንኤል አንድ ቪዲዮ አጋርቶ ነበር። እሱ ቪዲዮ አይተን እንመለስና እሱን ተንተርሰን ሐሳብ ብንሰጥ አይሻልም? አዎ ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ። ስራ እንዲሰሩ ገንዘብ እንዲሰሩ ምክንያቱም ያለው ከካሜራ ውጭ የሚሰራቸውን ስራዎች ማድረጋቸውን እርዳታዎች በሙሉ ማድረገው ሰዎች እንዲወዱኝ ወር ሰዎች ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ የምራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያኔን ኢሜጅ ለማበላሸት ምሰራውን ስራ ለማስቆም ሰዎች አካውንቴን ሪፖርት እንዲያደርጉ አካውንቴ እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከዋውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን መመርጥ ሰዎች ብዙ ነገር በህይወታችን ያሳለፈን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጋለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድትነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው 1 ዓመት ከ4 ወር ሉዝ አድርጌያለሁ። ሁሉን ነገር ማጣት ምን ማለት እንደሆነ አውቀዋለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም።
እኔን ውድድር ላይ እኔን ፉክክር ላይ ለመክተት የምትሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው ወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ይሄን ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው። ፋሚሊ እወዳችኋለሁ። አካውንቴን ኮፒ ሊንክ አድርጉት። አካውንቴን ለማዘጋት በጣም እየተሰራ ነው። ሁላችሁም ገብታችሁ በደንብ ኮፒ ሊንክ አድርጉት። ፋሚሊ እወዳችኋለሁ። አመሰግናለሁ። ይኸውላችሁ ይሄ ቪዲዮ እንግዲህ የተለቀቀው ከዛሬ 5 ቀን በፊት ነው። ጆን ዳንኤል በቴሌግራም ግሩፕ ከፍተው ብሎክ ያስደርጋሉ፣ አካውንት ባን ያስደርጋሉ እየተባልኩኝ ነው። ይሄ ክስ ከእውነት የራቀ ውሸት ነው እና እኔ ላይ ራሱ ሪፖርት እየተደረገ ነው ብሎ ሀሳብ ሰጥቶ ነበር። ቪዲዮ አጋርቷል፣ አይታችሁታል። እናም ጃኒ ወይሻ አሁን ላይ አንተ የሚገርም እኮ ነው ከ6 ሰዓት በፊት አሁን ኦልሞስት ከሌሊቱ 7 ሰዓት ተኩል 8 ሰዓት ሊሆን ነው። ኦልሞስት ከ8 ሰዓት ምናምን አካባቢ ሊሆን ይችላል። አካውንቷ ባን ተደርጎ በሌላ አካውንቷ ቪዲዮ ሰርታለች። ምን አለች? ምንስ ተከሰተ? እስቲ እንስማው። አጓጓኝ እኮ ተሙዬ። ኧረ ዛሬ አይንዬ አልጮሃል እኮ አንደበታችን ላይ ቆመች እኮ አንተ። ሰላም ጋይስ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የመጣሁት በትልቁ አድርግልኝ እንጂ የተሰማኝን ነገር ለአመታቶች የደበቅኩትን ሚስጥር ለነገራችሁ ነው የመጣሁት። እሺ አይኑ ሪሌሽንሺፓችን ድብቅ ነበር። ስንት ስንጓጓለት የነበረው ወሬ ነው ይሄማ። እኔ እንደውም ተንጠልጥሎ ቀርቷል ብዬ ነበር። የሚገርማችሁ ይህን ሳልሰማ በሞት ይቆጨኝ ነበር። ኦፊሻል አላደረግነውም። ኦፊሻል እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። ኧረ ጃኒ ወደ ጉዳይሽ ግቢ እባክሽ። ኧረ እባክህ አንተ ራስህ ክፈተው። አንተ ወይጦ ዛሬ ሊጋጨኝ ነው። ሴትዮዋ ተኝታለች እንዳታስጮኸኝ። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮት አያውቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ኧረ ቲክቶክ ለስንቱ እንጀራ እንዳልከፈተ፣ ለስንቱ ወጣት የገንዘብ ማግኛ ምክንያት እንዳልሆነ፣ ለስንቱ ህይወት መበጥበጥም ዋና ፈርቀዳጅ ምንድን ነው? አንተ ይሄ በሬ ላይ ሞፈር ይጠመድና በዛ ሞፈሩ ከኋላ እረኛው በሬዎቹን ሲገረፋቸው ከዛ ገበሬው ከኋላ በሬው አንተ ከጃኒ ባስክ ካወራው 3 ቀን እባክህ ስማኝ። ይኸውላችሁ እኔ ዛሬ ይዤላችሁ የመጣሁት እኚህን ቪዲዮዎች ጃኒ ልክ ነች ወይ ጆን ዳንኤል ልክ ነው የሚወልዱትም ልጆች ያው ጄኒፈርን የሚወልዱት ለማለት አይደለም እዚህ የመጣሁት። እዚህ ቤት ውስጥ እንግዲህ ሶሻል ሚዲያ ላይ ያለው ሁሉ ነገር አይታመንም ማለት መቀበል የለባችሁም። እውነቱን የሚያውቀው ባለቤቱና ፈጣሪ አምላክ ብቻ ናቸው። እኛ ግን ሰሚነን አንፈርድም፣ ሀሳብ እንሰጣለን። እዚህ ያየውን ስህተት እንዳይሰሩ ሰውን እንመክራለን። እስቲ ነጠላዬን አቀብለኝ። በቃ ከጀመርን አይቀርማ በዚህ ነው መዛለቅ ያለብን እና መድኃኒዓለም አንዴ ሰተናል አንነጥቅህ። እስቲ ዝም በል እና ምን ልላችሁ ፈልጌ ነው፣ ይኸውላችሁ
ጉዳዩ በዚህ አላቆመም። ምን ሆነ መሰላችሁ? ከጆያ አንደበት እንስማ እስቲ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ እንዴ በደዌራ ሆቴል ሰው እንዳይመጣብኝ ስለማልኳት በቃ አልኳት። ቻው አልኳት። ዘጋሁት ካዱራይ ጋውና ጋይስ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ፣ የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። ነው ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም። ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እሺ ቆይ ተሙ እያላለቀም አንድ አለ ሌላ ቪዲዮ። አረ እውነት እስቲ ክፈተው። አይንዬ ጉሮሯችን ላይ ቆመች። በዚህ ቀን አሁን ነው አይን አለም ነው ጉድሽኒ ማለት መታለች። በርግጥ ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። በቃ ወንድ ልጅ ከትፎፍ ይዝ አብዶሚን ሆዱ ቆርጧል። የዚህ ልጅ እኔ ልሙት እንደ ከንቱን አልተረዳህም አንተ ከንግግሩ እንዴ? ተይኝ በእግዚአብሔር ነው ያለው እኮ። ወንድ ልጅ ይህን ያህል አግሬሲቭ ሆኖ ሲል አይኑ ያስታውቃል። በቃ እንግዲህ እንደሰማችሁት ነው። ጃኒ በዚህ በኩል ደብድቦኝ ረግጦኝ እንደዚህ ሁኝ የነበረ ከዚህ በኋላ ከህይወቴ እንዲወጣልኝ ፈልጋለሁ። ጆን ዳንኤል በዚህ በኩል መጥቶ እግዚአብሔርን እኔ እንደዚህ አላረኩም፣ ደግሞ በዛ ላይ ከአዶናይ ጋር ሆና ከጆን ዳንኤል ጋር ታወራ ነበረ የሚል እንትንም ፋይል ወጥቷል። ይሄ ኢትዮጵያ ነው፣ ሶሻል ሚዲያ ብቻ አይደለም፣ ኢትዮጵያ ነው። የፈሳሃው ራሱ አይቀርም በፋይል ተቀምጦልህ፣ ምንም ነገር የሚሰረዝ ነገር የለም። ይኸውላችሁ ሶሻል ሚዲያ ላይ ያለው እንትንን በዚህ መልኩ ላሳያችሁ። እኔ የዚህን ያክል ፕሮፌሽናል የወሬ ጥማት በዛ ላይ ደግሞ እንጃ አሉ የተባሉ የሶሻል ሚዲያ ኤክስፐርተሮች እንዲሁም ላይቭ ስትሪመሮች በዚህ ያክል አክቲቭ ይሆናሉ ብዬ አስቤም አላውቅም። ግሴ እባክህን ይችን ቪዲዮ ብቻ ክፈትልኝና እንደ ቤተሰቦቻችንም እንዳናሰለች የራሳችንን ሀሳብ እንሰጣለን። ግድ የለህም ይችን ቪዲዮ ብቻ ክፈታት። መልካም። ወደ መቅረጸ ድምፁ ወደ መቅረጸ ምስሉ ቲክታክ እያየክ አይደለም? አሁን ተመልከት። እሺ አጠገብህ ሰው አለ? ላይቭ ነው። ቲክታክ ግባና ተመልከት። ምንድን ነው የተፈጠረው? አሁን ተጣልታችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ?
አካውንቷን አንተ ነው ያዘጋኸው? ኧረ እኔ በምን አቅሜ ዝም ብሎ የጎደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ እኔ እንጃ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይ ዘ ወይ ራሷ ጃኒ ምን እንደዚህ ደቃታለሁ ለመሰላችሁ። ወይኔ ግን አንዳንዴ ፈጣሪ ወይ ግን ጌታ ወይ ግን አደረጋ ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈጨውኩኝ እንኳን ሲንግል ማሞኩኝ። ይሄው ቆይ ለላከለት ቤተሰብ ይሄ ተቆረጠው ምናምን አሁን ነው አላገኘኋትም፣ አልተደዋወልኩም ማለት እኮ እሱ ነው ያዘገው። ይሄ እጇን የተቆረጠው ምናምን ምንድን ነው ቤተሰብ አልገባኝም እኮ። እኔ ቪዲዮን እንደናንተ ነው ያያያለው። እንዴት አድርጌ ልላከው ነው ማርያም? ይሄንን ደግሞ ብዙ ጊዜ እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ ታይዋውቀው ነው። ምክንያቱም እሱ ዛሬ አምባሳደር ሊሆንበት ቀን ነው፣ ምርቃት አለበት፣ ፕሮግራም አለበት፣ የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩም እንዴ ታዲያ? በፍቅር እያሉ ከሰኔም በድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ እንደዚህ ምናምን ያላልቀኝ አንዳንዴ እኮ ሳትፈልጉት ትስቃላችሁ። ጌታ እንዴ ቀላል ቀጠቀጥ ነበር። እኔ ማን ፊት ሁሉ አይታይም እኮ ቤተሰብ ጌታ ያስታውቃል። በሰዓቱ ነው መናገር ያለባችሁ ጋይስ። አሁን በሰዓቱ ሰው ሲጎዳ አፍነሽ ማስቀመጥ የለብሽም። ማጋፈጥ አውጥተሽ ማጋፈጥ ብትታረቂ ራሱ ፍቅር ካለ ደግሞ እንደዚህ አድርጎሽ ራሱ ብትታረቂው ቢፈልግ ይታረቅሻል። አንቺ ራሱ ካልቆረጠልሽ ትያለሽ። አንቺ ተረጋጊ የምትይኝ አልገባኝም። የእናትሽ እንትን ይረጋጋ። ምን አባሽ ናት እኮ እንደው ቤተሰብ እንግዲህ እንደዚህም አይነት ሰው አለላችሁ። የወሬ ሸክላ ጥብስ፣ የወሬ ምጣድ ጥብስ የለም ይሄ እንጎቻው እንዲህ ወሬን እንዲህ አጣፍጦ ከባለቤቱ በላይ አሽሙንሙኖ ህብረት ትርኢት እንዴት ዝንቅ ቅንጭብጭብ አድርጎ ኤዲቲንጉን ወደፊት እንደው ግሴ እንደዚህ አይነት ኤዲቲንግ እንኳን አንተ ሰርታ አታውቅም፣ አትሰራምም። በምን አቅሜ እንዴ አዶቤ ፕሪሚየም ሳትጠቀም ፊት ለፊት ላይቭ ስትሪም ላይ ተመልከቱ። እንግዲህ ሲሆን እድሜያችን ከ30 እና ከ35 ሲያልፍ አስታራቂ ነው የምንሆነው አይደል? እድሜያችን ብዙ ነገር አሳይቶናል። በሪሌሽንም በወጣትነትም በልጅነትም እንዲሁ በፍንዳታነትም እድሜ የሆነ ነገር አይተናል። ሀሳብ እንሰጣለን። የእሷን ጉዳይ እሷን ተዋት። ለማንኛውም እና እንደው አሁን ላይ ኖርማል እንደተመልካች ሆነን ከዚህ በፊት ካሳለፍኩት እንዲሁም ካየንበት ከኤክስፒሪየንሳችን አንጻር ከልምድ አንጻር እንደው ሀሳብ ልስጣችሁ ብዬ ነው። እንግዲህ ከዚህ በፊት አይታችኋል። ኩላሊት ሰጥቶ ለአሻ ቀበሮ ተብሏል ብለን በአንድ ጎኑን ብለን እኛም ኋላ ላይ ጮይ ላሰችላ መስለን መስለን ቁጭ ብለን ነበረ አይደል እንዴ? ቆላችን ተገፎ የስንቱ ህይወት ውስጥ ገብተን ስናማስል የራሳችን ህይወት መከራውን የበላብን ስንታቻችን አለን። ያን መሰለ ጠንበለል አዶናይ ላይ እንደዚህ ጸጋ ተልከሰከሰች የምትሆንበት ምክንያት ምንድን ነው ብለን ማሽሟጠጣችን አይቀርም። ያን መሰለ አዶናይ አጠገቧ ሆኖ ጭራሽ ሻወር ቤት ውስጥ ራቁቷን ሆና ስልክ ለጆን ዳንኤል ደውላ አቤት የሴት ልጅ ቅለት፣ አቤት ወንድ ልጅም ራሱ ዱላው፣ አቢዩዜሽን ዲቫይድ ኢንቱ ቱኬሽን እንላለን። እንደዚህ ማለታችን አይቀርም። ኋላ ላይ እርቅ ሰፍኗል፣ ታርቀዋል፣ እርቅ ሰፍኗል፣ እግዚአብሔር ይመስገን፣ ተጨዋውተዋል፣ ተጨባብጠዋል፣ እግዚአብሔር ይመስገን። እዚህስ በወሬ ቦምብ ባሩድ ሰውነታችን የበከነው ስንቶች አለን። ስንቱ ቤት ውስጥ ፈንድቷል። ባልና ሚስት አንዷ በጆን ዳንኤል አንዷ ደግሞ በጃኒ በኩል ሆና ፍጭት ውስጥ የገቡ ባለትዳሮች ይኖራሉ በዚህ ሰዓት። እና የማያገባን ህይወት ውስጥ ገብተን ባናማስል። ሲቀጥል ደግሞ ሁሉም ነገር ሶሻል ሚዲያ ላይ ያወጣል። አንቺም ብትሆኚ አርቀሽ አስቢ፣ አንተም ብትሆን አርቀህ አስብ፣ እኛም ብንሆን አርቀን እናስብ። እናንተ ነገር ከነገ ወዲያ ታርቃችሁ ሰላም ነው የሚወርድ ነገር። እኔ እዚህ ጋር መጥቼ ጆን ዳንኤል ልክ አልሰራም፣ አዶናይ ሲጀምር ጀግና ነው፣ እንደውም ጃኒ አቢዩዝ ተደርጋለች፣ የሴቶች መብት ተከራካሪ ውስጥ መግባት አለብን ብዬ ኋላ ላይ ታርቋል ሲባል እኔ እንደ አህያ ጆሮዬን እንዲቀስሬ እንደ ሐውልት ጆሮዬን ቀስሬ የሰማሁትን እዚህ መጥቼ ስቀደድ ይሄ ወረኛ ቦትራፋ ቦትረፍርፍ ጣቃ ጨርቅ ልትሉኝ፣ ኧረ ምን አገባኝ?
ፓንታችሁን የምትቀይሩበት ጊዜና የእናንተ ማንነት በወር አንዴ። እናንተ ሰዎች እግዚአብሔርን ፍሩ። እውነቴን ነው የምላችሁ። እግዚአብሔርን ባፈሩ እንዲህ የብልት ጋንግሪ አትፈሩ። እውነት የእግር ጋንግሪ ብቻ አይደለም ያለው እና መቼም ብቀይር ምን አገባ ለምትሉት ይሸታል። እንዴ ለእናንተ አይታወቃችሁም እንጂ እንዲህ አልገባችሁም። ሸታው ደንቆሮ ነው የሚያደርግ። በተለይ ትራንስፖርት ላይ የሞተ ነገር ነው የሚሸተውና እባካችሁ እውነቴን ነው ተለወጡ። ሁለተኛው በቀን አንዴ። ይሄ በጣም ናቹራል የሆነ ነው። በአትሊስት በ24 ሰዓት ሲቀየር ባክቴሪያዎቹ የመጠራቀም ቻንሳቸው በጣም ነው እየቀነሰ የሚሄደው። በቀን 3 እቺ ባለጌ ውሸታም ነች። የትኛው ሰው ነው ጊዜ ኖሮት በቀን 3 ጊዜ ፓንቱን የሚቀየረው? ጤነኛ ናችሁ? ማንም ሰው አያምናችሁም። እንደዚህ የምትሉ ሰዎች አሉ። ግን በተለይ ደግሞ ቺኮች ናቸው እንደዚህ የሚበጠረቁት። እናውቃለን፣ ንጹህ ናችሁ። ግን በቀን 3 የሚቀየር ሰው የለም። ቀዳዳ። አራተኛው ፓንት ይቀየራል እንደሚሉት ፓንቱ ላያቸው ላይ ካልተቀደደ እንዲህ ካላለቀ ማይቀይሩ ሰዎች አሉ። ላይክ ለዘመናት የሚያደርጉት በቃ ካወለቀ እንዲህ ነፍሳቸው ጠፋ የሚመስላችሁ ሰዎች ናቸውና እናንተ ሰዎች ባካችሁ ወይ እንዲህ ንገሩን እንትን እንድናረግ ማስክ እንድናረግ። የመጨረሻው ፓንት ያለሽ እነዚህ ፍሪ ሶል ናቸው። እንዲህ በቃ እንዲህ ያስባሉ ነው የሚሄዱት። ሴቶችም ከሆነ ንፋስ እያስመቱ እና ይሁን አመነ አልከራከርም። ብታረጉ ለእናንተ ጥሩ ነው። ግን እንዲህ በቃ ላስተንፈሰው ካላችሁ ይተንፍስ። ደግሞ ለማያልቃይ ፓርቱ የምትፈልጉ ከሆነ ፎሎ ማለት እንዳትረሱ። ሌትስ ጎ ፒስ አውት። መላጣው ርዝመቱ ማለት ነው ከሻሸመኔ እስከ እንትን ነው አርሲ ነገሌ ድረስ ያለው መንገድ የለም። እንዲሁ ለብጣም ግሽጣራስ ጭራሽ ስለ ፓንት ሌክቸር ይሰጣል። ኧረ የኔ በጣም ያሳቀኝ ፓንት ይቀየራል እንደ ያለው ፓርት ነው። እንደዚህ ርብራብ ሽንትር ብሎ በእርግጥ እውነቱን ለመናገር ከሌለ ምንም አታደርግም። ሲኖርህን ሁሉ ነገር የሚሆኑ ከሌለ እያጠብክ ትጠቀማለህ ያለህ። አዎ ግን ስታጥበው እኮ ያልቃል። ስታጥበው ፓንት የለሽም ትጠቀማለህ። ከዛ ደርቆ ስታደርገው ደግሞ ፓንት ይቀየራል። አንዳንዴ ፓንት ሁሌ የምታጥበው ከሆነ አንዳንዴ አቁፋዳ ይሆናል። አቁፋዳ እንዲህ ብሎ ልክ ልታራግበው ዘቃ ብሎ ስብር የሚልባቸውም ይኖራል። ግን ያው እንደ ሰው እንደ ኑሮ ነው። ገሴ አንዴ ምን እንደሆነ ልንገራቸው። አንድ ጓደኛችን አብሮን ይኖር ነበረና ገሴ ብዙ ጊዜ ቶሎ እንዲደርቅለት በሳሙና ወይ በበረኪና ምናምን ያጥብና ልም ያለ ፀሐይ ላይ ያሰጠዋል። ከዛ ያ ፀሐይ ጥጥት አድርጎ ከስራ 11 ሰዓት ምናምን ስንመለስ ሲያስገባው እንደዚህ ብሎ ነው የሚገባው፣ ካልሲው ማለት ነው። ከዛ ገሴ መጥቶ ካልሲ የት ነው ሲል ጓደኛችን ምን ቢል ጥሩ ነው ያው እና ሰብራ አድርጎ አይሰንታ እኔ እንደ ነፍሳይ ማለት በሬ ነው ላጭ እንደ ነጭ ሆኗል። እዛ ደግሞ እንደዚህ ግርጥት ብሏል እኮ ሰብራ አድርጎ አስባችኋል ካልሲ። እኔና ባሌ እንደተጋባን እኔ ከዚህ ሰው ጋር መኖር አልቻልኩም ብዬ ማሚን ላማክራት በ6 ወር የሄድኩኝ ጊዜ ማለት ነውና ለምንድነው መኖር ያልቻልሽው ብላ ስትጠይቀኝ እኔ በቃ ቤቱን አስተካክዬ ቆንጆ አርጌ ጠብቄ ልክ እንደመጣ ጫማውን እዚህ ጋር ወረወራል፣ ካልሲውን እዚህ ጋር ሸሚዝ ነው በአንዴ ቤቱን ይዘበራርቃል ስላት እሷ ያኔ 30 ዓመት ሜሬጅ ላይ የነበረች ሰው ናት። መኝታ ክፍሏ ወስዳኝ ቁም ሳጥኗ ይሄ ዋኪን ክሎዜት ነበራትና ስታሳይ ልብሱ እንዳለ መሬት ነውና የመሰለኝ ዋኪን ክሎዜት ውስጥ ያለው ማንጠልጠያ የተሰበረ ነው የመሰለኝ። ኦኬ ከዛ አይቼው ወይ ማሚ ተሰብሮብሽ ነው ብዬ ስላት አይ አይደለም አባትሽ አንድ ሸሚዝ አጥቶ እንዳለ አውርዶት ነውና ያው 30 ዓመት እያስተካከልኩ ኖራለሁ አለችኝ። ስለዚህ የማይቀየረውን ሰው ለመቀየር ከመሞከር ራስሽን ቀይሪ ብላ መከረችኝ ያኔ ነው ማለት ነው። እኔ እንደውም የሰማሁትን እንደው አንድ ነገር ልንገራችሁ። ከትዳር የመጀመሪያ 2 ዓመታት የመማሪያ ጊዜ ናት ይባላል። ቤተሰብ ጋር ቆይቶ ወይ ደግሞ በሲንግልነት ህይወት ብቻውን የሆነ ወንደላጤ ሆኖ ሴተላጤ ሆና ብቻቸውን ይኖሩ ያ ኢነርጂን ገና እስኪላመዱ ድረስ ያቺ 2 ዓመት አዳፕት የሚደራረጉባት ሰዓት ናት፣ የመቆራኘት ጊዜ። ከዛ በኋላ ጭንቅላታችሁ መናበብ ሲጀምር ወደ ምን ይመጣል? እናታችን እንዳለችው ምንድነው ያሉት? መቀየር የማይቻለውን ነገር ለመቀየር ከመልፋት ራስን መቀየር። ግሴኮ እኔ ደሞዝ ጨምርልሃለሁ። እሺ በዚህ ዙር እንደውም ሽሮ ነበራል ላዩ ላይ ስንጋሉ። እግዚአብሔር ያክብርህ። በጣም አንተ ትልቅ ሰው ነህ። ምክንያቱም ጾም ነው እንዳትጎዳ። ችግር የለውም። ስንግ ቲማቲም በግፍ ይገባል፣ ስንግ ይበላል፣ አለቀ። ህይወት የተሰነገ ህይወት ነው የሚኖርህ። አንተ እንደው ደግነት ማያልቅብህ ምን ይሻላል? እንደው ሚጥሚጣ የሚኖረው ከጎን በቃ ትለይብኛለህ። አቃርደል ደባይ ነው። ብርባም በረባም ግኖኝ ልባም ጋር ያረኳቸው እነሱን እኔ ሆኜ ልጋም ለናታቸው ማይግሪን ለልባቸው ጋም ሌላ
እስኪቱን ያዛዝ ጥምር እንበል ያዝላዝ ጥምር ነገ ላይ ድህነት ቅብርር ይልሃል ጆሮን ልብርር። ሌላ ደግሞ ሌላ ነበረ ጭስ በገመድ መጣና ስነፋው በቃ ወደ ጉዳይህ ግባ። ለእናንተ ምርጥ መልስ። ስማ የብዙ ድርዮች አባት ነኝ። እንድቤ ነው በድንጋይ ነው ያለቀው። አይኔ ሊጠፋ ነበር። ይሄ 4 እና 9 የተዘፈነው እኔ ሱቅ በር ላይ ነው። እኔ የሰራሁት ሪንግ ነው። ቢዩት ብራንድ ቦንዳ ይላል ከጀርባው። የጫማ ቤት ነው። ቶርሽን ጫማ ነው የሚሸጠው። ጓደኞቼ፣ እህቶቼ፣ ቤተሰቦቼ 4-5 ሪል ስቴት አላቸው። ውጭ ሀገር ነው የሚኖሩት ወላ ሁሉ። እኔ ግን በዱርዬነት ዓለም ላይ ስላሳለፍኩኝ ማለት ነው ስቲል ቶርሽን ነው የሚሸጠው። ስማ በአግባቡ ትምህርቴን ተምሬያለሁ። እስከ ዶክትሬት ድረስ ደርሻለሁ። ግን የትኛውም ህይወት እንዳልጠቀመኝ ነው የምነግርህ። ማረሚያ ቤት ከቅሊንቶ እስከ ቃሊቲ እስከ ሸዋሮቢት 11 ክፍለ ከተማ ላይ አዲስ አበባ ላይ ተሰራያለሁ። ወደ 14 ክስ ተሰጥቶኛል በህይወት ዘመኔ። ነፍስ ማጥፋት፣ ግድያ፣ የኃይሌ ጋርመንትን ልጅ ራሱ ለመግደል ሞክራል ተብዬ ታስሬያለሁ። አልጠቀመኝም አባዬ። እና ስፓቴን ሁለተኛው ስፓቴ አራብሳ ጨርቆስ አደባባይ ወደ ኡራኤል መሄጃ የመጀመሪያ ዞሮ መመለሻ ላይ ይሄንኑ አሁን የምታዩትን ሪንግ እና ባስኬትቦል እዛ ትሰቅላለች። ኑ እዛ ጋር በጣም ብዙ ድርዬ ነው ያለው። ለመሰለ የድርዮች አባት ስለሆንኩኝ። ስማ የአራዳ ልጅ ማለት ምን ማለት እንደሆነ ታውቃለህ? አባትና እናት ናቸው አራዳዎች አንተን ለዚህ ያበቁ እንጂ አንተ አይደለህ አራዳ። ትክክል። አራዳ ልጅ ማለት ወላጆቹ እንጂ ልጅየው አይደለም። አንተ ምንድን ነው የምትባለው? ማረሚያ ቤት ያሉ ልጆች ምን እንደሚሉ ታውቃለህ? አራዳዎች ነን ይላል። የአራዳ ልጅ ነን ይላል። አራዳው ውጪ ነው ያለው ወይንስ የታሰረው? ጓደኞቼ አብዛኛዎቹ በዛ ላይፍ ያለፍኩት በዝርፊያ ላይፍ ላይ ያለፍኳቸው ጓደኞቼ እንዳለ 18 ዓመት 15 ዓመት ተፈርዶባቸው አሁን ገና 5 እና 6 ዓመት ዳገት ይቀራቸዋል። ዱባይ ላይ ሄደው ሁሉ የታሰሩዋል። ኳታር ላይ ታሰሩዋል። ስማ እኔ ህይወቴን መቀየር ነበረብኝ ግን አልቀየርኩም። አሁን ግን እግዚአብሔር ይመስገን መካሪ ለመሆን በቅቻለሁ። የምትሰማኝ ከሆነ ስማኝ። የእርድና ቋንቋ እንደዚህ ከሆነ በአፍንጫዬ ይውጣ። ትክክል። እድል ቢሰጠኝና ጊዜ ወደ ኋላ ቢቆጥርልኝ ኖሮ እኔ በእርድና ላይፍ ባላለፍኩ ነበር፣ ፓራ በነበርኩ ነበር። ጭንቅላቴ ነው በፍንከት ያበደ ነው። ሐሙስ ትኩል ትዝ የሚላችሁ ከሆነ ወሎ ሰፈር አይቤክስ ትዝ የሚላችሁ ከሆነ አርብ ኖቭል ወሎ ሰፈር 24 ገርጂ 23 ቀበሌ ቦሌ ክፍለ ከተማ ያሸበርን ቆንጆ ድርጅቶች ነበርን። ትንሽ ከፍ ስንል ደግሞ ቆንጆ ሌባ ግሩፕ ጋር ተቀላቅዬ አዲስ አበባን በክፍለ ከተማ ደረጃ ማሸበር ቆንጆ ድርጅት ነበር። ብር እንደዚህ ክለብ ላይ ምረጭ ነበርኩ። በጣም ታዋቂ ነኝ። በጣም ጎበዝ ነኝ። ሳይሆን ዲያስፖራ መስላለሁ። ቆንጆ ድርጅት ነበርኩ። ነገር ግን እርድና ማለት ከሄድክበት መንገድ መመለስ መቻል ነው እንጂ በዛው መቀጠል አይደለም። ትክክል። አዳምጠኛለህ? አራዳ ከሆንክ ና ልምከርህ፣ ፍቅር ላስተምርህ። አራዳ ፍቅር ነው። አዲስ አበባ ልጅ ፍቅር ነው እንጂ በግሩፕ የሚጣላ አይደለም። ለማንኛውም አዝናለሁ። የአዲስ አበባ ልጆች እንዳለ ፌል አድርገን ወድቀን እንዳለ የገጠር ልጅና የክፍለ ሀገር ልጆች ናቸው መጥተው አዲስ አበባ ላይ ከኛ የተሻለ መኪና፣ ከኛ የተሻለ ቤት፣ ከኛ የተሻለ ላይፍን የሚኖሩት። እኛ ሀገር ሁሉ ጊዜ ቁልቁል ነን። የአዲስ አበባ ልጅ እስቲ ምን ያለው አለ እስቲ ንገረኝ። በጣት የሚቆጠር ነው እንጂ አብዛኛው በስደት ላይ ነው ያለው። እኛ ግን አሁንም መሀል ዳር ብለን እንጣላለን። ማረሚያ ቤት ውስጥ ራሱ አለ ሸዋሮቢት መሀል ዳር፣ ቃሊቲ መሀል ዳር፣ ዞን 3 ዞን 6 መሀል ዳር እያሉ የሚፈታፈቱት። ጓደኛዬ ወገቡን ተሰብሮ ከጣራ ላይ ጥለውት ሽባ ሆኗል። 18 ዓመት ፍርደኛ ዞን 3 አሁን አባ ኮራግ ነው ምናምን ገብቷል። ፍረዱ እንግዲህ። ይሄ ነው እርድና ማለት። መጨረሻ ላይ መብሰልህ አይቀርም። እስከበሰልክ ድረስ የዛን ጊዜ ቆጫሃል፣ ያሳለፍከው ጊዜ ቆጫሃል። እኔ በጣም ነው የምጸጽተው። አሁን የብዙዎች አባት ነኝ፣ የብዙ ድርያ አባት ነኝ። ብዙ መካሪ ነው መጥተው የሚማከሩት ከኔ ጋር ምን ብናደርግ ይሻላል። ለብዙዎች እርዳታ እሰጣለሁ። ኑ እስቲ እንመካከር። የአራዳ ልጆች አራዳ ከሆናችሁ ኑ እስቲ እንመካከር፣ ነገሮችን እናስተካከል። ልርዳችሁንም ባቅም በእውቀቴ ልርዳችሁ፣ ገንዘብ ባይባይ በፍቅር ላሳያችሁ ፍቅር ማን ማለት እንደሆነ።
ይሄን የምታዩ ሰዎች የምትሉትን በሉ እስቲ። ምን ይባላል ገሴ? ምን ይባላል እንግዲህ ብሎ ጨርሶታል። ሁሌ የምንጮኸው እንደዚህ አይነት መካሪ ፈጣሪ ያሳጣን ነው። የሚመክረን አተን እኮ ነው። እንደውም ትልቁም እኮ የተነሳ በቲክቶክ መንደር ላይ ሶሻል ሚዲያ ላይ ዊጥ ማለት ነው ባህሉ። የእርድናችን ጥግ ታቶ ተሰርተን በየቦታው መንዘላዘር ነው ስራችን አይደል እንዴ? የኛ እርድና እኮ ታየ። እርድናችን ታይቷል። እናቴን ብር ቢኖረኝ ወርቅ ላይ ነው ማስተኛት፣ ወርቅ አልጋ ላይ ነው ማስተኛት እንላለን። ነገር ግን ከቤት ውስጥ ስንወጣ ይሄ ግም ካልሲያችንን ማጠባቆቶን ጭራሽ ደግሞ የበላንበትን ሳናጥብ ነው የምንወጣው። የኛ እርድናማ እኮ ታየ። ሲጋራችንን እዚች ጋር ሸጥ እናደርጋለን። ከጀርባ በፌስታል ጫታችንን ጎናችን ላይ እንሰካለን። ዛሬ ይቀወጥለታል ፈታ ነው የሚባለው። ስራውን ማን ሊሰራልን ነው? ወንድማለም አባትህ እዛ ከዱር አራዊት ጋር እየተጋፋ ሌሊቱን ጥበቃ እየሰራ እናትህ በዚህ በኩል ደግሞ በሌሊት እየወጣች እንጨት እየለቀመች መንገድ እየጠረገች ታስተምርሃለች። ለዛውም የመንግስት ትምህርት ቤት ገንዘብ ስለሌለ ሆድህን እየሞሉልህ ደብተርም ገዝተውልህ ደብተር ተገዝቶልህ ልብስ ሞልተው ምግብ አብልተው እናትና አባቶቻችንን ማስቀየም ስንቱ ምንገላምጥ በአይናችን ጩቤ የምንወጋ ሰዎች ነን። ይኸውልህ በዚህ ጊዜ ገንዘብ ለመያዝ ካቀደ መሆን አለብህ። ማሰብ ካላሰብክ ገንዘብ አይመጣም። ሱሪህን ዝቅ ስላደረግ፣ ፀጉርህን ስላሳደግ፣ ስለፈረስክና ድሬት ስለተሰራ ወይም ደግሞ የእርድና ቋንቋዎችን ጠብጠብ ስላደረግ ዝግንግ ምግትኬ እያልክ ሰውን ስላደናገርክ ወንድማለም ነገ ከነጎዲያ ኑሮ በሴንጢ ቂጥህን ስትወጋልህ የዛን ሰዓት ድህነት ዊልቸሩ ነው የሚቀበልህ። ተዘጋጅ። እንደው መረን ውስጥ እንዲህ ነው የምትሆነው። ተመልከቱ። የኛ እርድና እንግዲህ የሚያስተምሩን የቀደም አባቶቻችንን ማዋረድ፣ የኛ እርድና የሚያዙንን ቤተሰቦቻችንን አለመታዘዝ፣ የኛ እርድና ታላላቆቻችንን የሚሉንን ነገር አለመስማት፣ የኛ እርድና ሰው ያለፈበትን መንገድ ሲመክረን በላሻ ቀበሩ ምናልፍ ሰዎች አይደል? ላሻ ቀበሩ ራሱ የዱርዬ ነው። የኛ እርድና አቅም እያለን የመስራት አቅም እያለን በየመንገዱ በየጎዳናው ሰውን መቀፈል። የኛ እርድና በሱስ ምክንያት የእናት አባቶቻችንን መቀነትና ካፖርታ ውስጥ ያለውን ገንዘብ ማስደንገጥ። ኧረ እንደው እንዳላስደነግጣችሁ ብዬ ነው። እናቱን የሚደበድብ አባቱን የሚደበድብ የገዛ እህቱን የሚደበድብ እና ቤተሰቡን የገዛ የስጋ እህቱንና እናቱን ራሱ የሚደፍር ትውልድ ላይ ነን ያለ ነው። ከእናንተ የሚጠበቀው ጸሎት ማድረግ ነው። የምችሉ ሰዎች ልክ እንደዚህ አይነት ወንድማችን አይነት ሀሳብ ካላችሁ ሶሻል ሚዲያ ላይ ማጋራትና መልካም የሆነ ማህበረሰብ መፍጠር ነው። አዳመጣችሁን እናመሰግናለን። ስለ እውነት እግዚአብሔርን የአሜሪካ የሃይስኩል ፈወ ጸዴ ለሚመስላችሁ ሰዎች really look at this ኖርማል ስጋ በቺዝ አለ፣ ዳቦ፣ ካቻፕ፣ ቺፕስ፣ ደህና ነገር የለም። ወተት፣ ብርቱካን። ይቺ አሜሪካ እንደው ይቺ አሜሪካ ስንቱን ወስዳ አንገላታች። ስንቱን ኢትዮጵያ ወስዳ መከራውን አበላች። እንደው የኔ ወንድም እኔ አፈርደችው ልብላል። እኔ መከራውን ልቀበልልህ። እኔ በፈቃደኝነት እንደው ያንተን ችግር ያሳየኝ። እኔም ይሄንን አውቄ ነው ይሄንን መከራ ለመቃወም ሸሽቼ ከእናት ሀገር አሜሪካ በሊቢያ በኩል አድርጌ አባት ሀገር ኢትዮጵያ መጥቼ ጥገኝነት ጠይቄ ጥገኛ ሆኜ ቤተሰቤ ጋር ቁጭ አልኩት። በዚህ ምክንያት ነው። አዎ ያንዳንዳችንማ አለብን እኮ ለእግዚአብሔሩም እንኳን እንመለስ ብለናል። እዚህ ያለንን እንደ ጭራሽ አተርግኩ ከላይ የተንሳፈፈ እንጀራው አክንሴና ክንፍላ ያለ ጃክና ሮዚ ይመስል እየዋኘ ምን በላ አይደል ልግስ። አዎ ጭራሽ ደግሞ ሃይስኩልም ትመግባላችሁ። እኔ እኮ ሃይስኩል ትዝ ይለኛል ወይ እጅህን ዘርግተህ ስትገረፍ ነው ወይ ወላጅ አምጣ ነው። እኛ ሀገር እኮ ዩኒቨርሲቲ አሁን ይስተካከል አይስተካከል አላውቅም፣ ጭብጦ ሊቀርብልህ ይችላል፣ በሶ በጥብጥ ሊቀርብልህ ይችላል። ምንም አባት አታወራም፣ ትበላታለህ፣ ትጠጣታለህ። እኔ እኮ ፍርፍር ወጥ ያየሁት እኮ ዩኒቨርሲቲ ውስጥ ነው። ፍርፍር ቅቅል ያየሁት ዩኒቨርሲቲ ውስጥ ነው። እንዲህ ጠለል ኖሮት ኧረ ተው እስቲ በእናትህ ግስ ስለ ፓስታው እናውራ። ኧረ ተው ፓስታው ጭራሽ ስለ ፓስታ መብራሪያ ሊሰጥ። ለማንኛውም ስትቀደዱ እንዲህ ስትዘለዘሉ ግፍ እንዳታመጡብን። ይሄ ከቫይታሚን ኤ እስከ ቫይታሚን ዜድ ያለው ነገር እየበላ በአንዴ አስተሳሰብን ቀይሮ ፕሮፌሰር የሚያደርግ እህል እየበላ ኩነኔ ውስጥ ባገባ መልካም ነው። እንደሚያድግ ልጁን ቅጣቴን እንዳላበዛው እየልጋለሁ መጥቼ። አፕል ከወተት ጋር ይሄዳል፣ ወተት ከብርቱካን ጋር ይሄዳል። እሺ ቺፕስ ከሃምበርገር ጋር ይሄዳል፣ ቺዝ ከዳቦ ጋር ይሄዳል፣ ከካቻፕ ጋር ይሄዳል ወይ? ቀላል ይሄዳል ግስ ለዛው ሞክ እያደረጉ ነዋ። ለዛውም ሎክ እንዲህ ንጥር እያሉ ቡድን ከአባታችን እያሉ ከምንና ከምን እያሉ ተጫዋች
የሰነፍ ሰው ምክር ስሙልኝ እስቲ። ይነጋል ይመሻል፣ ይነጋል ይመሻል፣ ይነጋል ይመሻል፣ ይነጋል ይመሻል፣ እንሰራለን እንበላለን እንተኛለን፣ እንሰራለን እንበላለን እንተኛለን፣ እንሰራለን እንበላለን እንተኛለን። ከፀሐይ በታች ምንም አዲስ ነገር የለም። እኔ ቢኖር ራሱ ቢያንስ ከዚህ በኋላ ማወቅ አልፈልግም። ማን ያውቃል? ብዙ ማወቃችን ሊሆን ይችላል ስልቹ ያደረገ። ይችን ነገር በደንብ እንድታደምጡኝ ይፈልጋለሁ። እንደው ጣጣዬ ምን ትላለች መሰላችሁ? አልጠግባይ ሲተፋ ያድራል ትላለች። እውነቷን ነው። እንደው አንቺ ጤና ኖሮሽ እጅ እግር ሰጥቶሽ ሙሉ እንደለዛውም እንደዚህ ያማርሽ ቸኮሌት የመሰልሽ ነው የምትላስ ቸኮሌት የመሰልሽ ልጅ ተስፋ መቁረጥ ሁኔታ ውስጥ የምትገቢው እናት አለም ስንቷ አላለ ግሴ እንደው ፀሐይን ማየት ጨረቃን ማየት ያቃተው አልጋ ቁራያ ሆኖ ለስንት ዓመታት አልጋ ላይ ቁጭ ያለ ህመም ላይ ያለ ሰው ምን ይበል እነሱ? አንቺ ወተሽ መኪናሽን ድራይቭ አድርገሽ ወተሽ ማኪያቶ መጠጣት የምትችይ ፍጡር ከቤት ለሽንት መውጣት የማይችሉ ስንት እናት አባቶችና ወንድሞቻችን አሉ። እነሱ ምን ይበሉ? የሰው ልጅ ትልቁ እርግማኑ ምን እንደሆነ ታውቃላችሁ? ተመስገን ማለት ማጣት ነው። ተመስገን ደግሞ እኔን አይደለም ግሴ ተመስገን ፈጣሪ ነው። ስታመሰግኑ ይሰጣቸዋል። የሰው ልጅ ህይወቱ ጣዕሙ ምንድነው? በማግኘትና በማጣት ውስጥ ያለችው እቺ ጋፖ አለች አይደለ? እሷን ለማጥባት እና ለማስፋት የምናደርጋቸው ሩጫዎች ናቸው። በዚህ ስራችሁ ደስተኛ ሆናችሁ ነገ የምትመጣዋን ቪክቶሪ ካላጣጣማችሁ never mind waste like of you ሻጣጡ በጎደለው ላይ ሙሉበት እና ተመስገን እንበል። ግድ የላችሁ አመስጋኝ ሰው ሁሌም ደስተኛ ነው። አሁን ላይ እርስ በርስ ካለመደማመጣችን የተነሳ የግል ጉዳያችንን እንኳን የምናወራው ሰው ጠፍቶ ከምን ጋር እንደምናወራ ተመልከቱልኝ። እናንተ ማለት ነው ሰሞኑ ምንም መፍትሄ ተሰጠ አይደል? ውሻ ጋር አላየም? የሆነ ጓደኛችሁ ሰሞኑ ሞቷል ላይ ብለ ሶሻል ሚዲያ ላይ ቲክቶክ ላይ ውሾች እየሞቱ ነው። ስለእናንተ ምንም መፍትሄ ተሰጠ አይደል? እግዚአብሔርን አሁን ይሄ ካንተ ባሰ ጅን ነው። ምንም ቢነግረው አይገባውም። እኔ ላንተ ልንገር ልጁ ነው አንተ ምንድነው? እኔ ልመታ አይደል? ማርያም ልመታ ከረ ማርያም ልመታ ማን ነው? ወንድምክ ነው? ልጅክ ነው? ማን ነው? ወንድምክ ነው? ሰሞኑ ስለእናንተ መፍትሄ እየተከራከርኩ ነው። ለነገሩ ለእናንተ መከራከር ምንም መፍትሄ አይመጣም። እየተከራከርኩ ነው። በቃ ለእናንተ መፍትሄ ለእናንተ እንድትከበሩ ብዬ እናንተ ግን የተከበራችሁ አይደለም። ምንም በቃ ሰው ሰሞኑ እናንተ ዝቅ አድርጎ ያዩ ነው ሁሉም ሰው። ለምንድን ነው የተናቃችሁት? ምን ቤተሰብ ያላችሁ እናንተ ማውራት ስለማትችሉ ዱዳስ አፍ ስለሌላችሁ እና አፍ ስለሌላችሁ ለምንድን ነው ለእናንተ መፍትሄ የማይሰጠው? ፍርድ ቤተሰብ ስለሌላችሁ ቤተሰብ የላችሁ ማለት አባት እናት የላችሁ ለዛ ሁሉ አንተ ያወራ አንተ ያወራ አንተ እየሰማው ምንም የምታወራው ሰው አንተ መጣ ውሻ ራሱ እንዲደብሮ እንዲህ ብሎ እንደው እንዳትፈርዱ ቤተሰቦች። እንዲህ የሚያዳምጠን ሰው አተን መከራችንን በልተን ነው ለውሻ መተን የምንናገረው። ያን ውሻው ራሱ እኮ አልሰማ ብሎ ፊቱን አዞረበት እኮ። ቀን አይጨልምብህ ወንድም ማለት ቀን አይጨልምብህ፣ ሁሉ ነገር ነው የሚጠቁርብህ። ስንቱ ነው እንደው ሰሚ በማጣቱ ምክንያት መተንፈሻ አጥቶ አፉ ላይ ድር ያደራበት። ስንቱ ነው እንደው የወፍጮ ቤት ቀርሻ የመሰለው አፉ። ስንቱ ነው ላይ ጣራ የመሰለው አፉ። እውነቴን ነው የምላችሁ ያረጀ ጣራ ተዘግቶ ቁጭ ያለ ቤት። እኛ ግን እዚህ መተን እንለፈልፋለን። እኔ ሳለሁ ለእናንተ መጥቼ እላለሁ የኔ ሰሚዎች ለእናንተ እኮ ስንት ነገር እንደያዛችሁ ኑሮዬን ችግሬን እንደው ዘይት ዘይት ምን ያህል አሳሳቢ እንደሆነ ይሄን ቪዲዮ አይታችሁ እዩልኝ። ዘይት ምን ያህል እኔ አሁን ሁሌ ዘይት እላለሁ አይደል ግሴ። ይሄን ቪዲዮ ክፈትልህ ግድ የለም ምን ያህል አሳሳቢ እንደሆነ። ልሄድ ነው እኮ የት? ካናዳ? አዎ ካናዳ ልሄድ ነው። መቼ ነው የምትሄደው? አይ ፓስፖርት ላወጣ ብር እያፈላለኩ ነው። አረ በቃ ስትሄድ ታመጣልኛለህ 5 ሊትር ዘይት ኡማር ትልክልኛለህ። አብሽር ልክልሃለሁ። በስመ አብ የቤቴ እጅ ልንገራት ለባለቤቴ ደስ እንዲላት በእናትህ። በስመ አብ ጓደኛዬ ልሄድ ነውና ኡማር 5 ሊትር ይልክልናል ብዬ ላጽናናት። ደስ ይበላት። በስመ አብ ንገራት። ችግር የለም። አዎ ችግር የለም። እንደ 1 ነው ታዲያ የምልክልህ። ችግር የለም። እኔ የምፈራው ፋዘር ተች ስልክ ገዝቷል። የሚገርም ተች ገዝቷል። ፌስቡክ ያያል። ፌስቡካችን ሁላ ሪፖስት ያደርግልናል፣ ሼር ያደርጋል። አንድ ቀን እንደዚህ ሆኖ እንዳላገኘ ነው ፈራው። እንደዚህ አድርጎ ገጭ አድርጎ ማን ነው
አንተ ተመስገን ለምን ነው አውደ ዓመት ያልመጣው ብሎ ፖስት እንዳያደርግ የሆነ ቀንም አይቀርም። እንግዲህ አባዬ ከሰማኝ ጋሽ ኑጌ ለጨዋታ ነው። እኔ ልሙት ልጅ ልሙት ትቀልድ ነው። እንዴት እንደምወደ ፍቅሬ ዳር ድንበር የለውም። አይንዬ ተኝታለች። እኔ እኮ ቡና ታዲያ ከሰው ጋር ካልሆነ ትንሽ ካልታማ እንደዚህ ለብቻ እንደዚህ ምንድን ነው ጥቅሙ? በጣም የሚጣፍጥ የሚያምር ቡና ነው፣ ግን ሰው ከሌለ ትንሽ ካላወራው እንዴት ይሆናል? ለብቻ እንዴት ይሆናል? አይሆንም። ይደብራል ለብቻ መጠጣት። ትክክል። ምንም ነገር ቢሞላ ብትበላ እንደው ሁሉ ነገር የምትበላው በፌ እንኳን ቢሞላል የምትጠጣው ነገር እንኳን ቢኖር ሰው ከሌለ ግሴ ሀሜቷስ ግን ሀሜቷ ጥሩ ናት እኮ እንዴ? አው ግሴ በምን እንደሆነ ልንገርሃ ቶሎ ተናገር። ይሄው ነገር ቆይ መጀመሪያ ጉሩሩን ረጠብ ላድርገው። ዛሬ ወሬ ቀን ነው። ሀሜት ማለት በክፉ መንገድም እንዳትወስዱት። በፊት 90ዎቹ አካባቢ ትዝ ይላችሁ ከሆነ ሄደና እስቲ በቀሉን ጥራት እንባላለን። በቀሉ ስትመጣስ ከተለመደው የፊት ገጽታዋ ጎስቆል ብላ ውስጧ አዝኖ ሰበር ብላ መታ ቡናዋን ትጠጣለች። ከዛ በኋላ ስትወጣ ደግሞ ሌላ ጎረቤት ይመጣል እና አስካሉ ይመጣሉ። ስሚ በቀሉና የተሻታል ሰሞኑን፣ ኧረ መፊቷ ልክ አይደለም፣ ውስጧ ልክ አይደለም። አየህ ከዛስ ምን ይሆናሉ? እዚህ እናትና እዚህ ጎረቤት መፍትሄ ያበጃሉ። ኧረ ከባለቤቷ ጋር ሰላም አይመስሉኝም፣ ኧረ ለልጆቿ የምታበላው ያለ አይመስለኝም፣ ኧረ ውስጧ ትክክል አይደለም፣ ኧረ ሀሜት ነው። በክፉም ሆነ በደግ አታንሱ ይላል ፈጣሪ። አይ ልክ ነህ፣ ግን ቢሆንም ለመልካም ሲሆን እኔ በዚህ አይደለም። ሀሜት እኮ ሲባል ስማኛ፣ ሀሜት እኮ ማለት ማሽሟጠጥ ምናምን ነው መጥፎ እንጂ ያንተን ሞደቅ ሳልመኝ የውስጥን ስብራት ከሰው ጋር ተማክሬ መፍትሄ ባበጅ ምኑ ጋር ነው ክፋቱ? ገስ እስቲ በዚህ ሀሳብ የሚስማሙ የማይስማሙ ኮመንት ላይ ያስቀምጡልኝ። የብዙ ቤተሰቦች ችግር የተፈታው በጎረቤቶቻችን ነው አይደለም ወይ? ኮመንት ሴክሽን ላይ ያስቀምጡልኝ። ሀሜት ማለት በክፉም ሆነ በደጉ ስም አታንሱ ነው በቃ። ከህጉ ውልፊት ማለት የለም። እስቲ ሀሳባችሁን ያስቀምጡ። ለማንኛውም ሀሜት ለምሳሌ እናት ሆነሻል ማለት ነው። እናት በራሱ መፈመስ ነው። እናት አይደለም። አይ ከበርሻችን እንደ ከጊዜር ጋር ግብግብ ውስጥ ገና በወለድሽ በስንት ቀን ወንድ ከሆነ 40 ቀን ነው፣ ሴት ከሆነ 80 ቀን ነው። ምንድን ነው የሚለው እያለ ነው። እና እያንዳንዱ ነገር አትሞክሩ። በቃ የሚሞከር ነገር አለ፣ አይሞከር ነገር አለ። ውሽክና የኔ አባት እንደው እደግልኝ። ለዚህ ነው እኔ ሶሻል ሚዲያ ላይ እንደው ክፉ ነገር መስራት ራሱ ከበድ የሚለኝ፣ ምክንያቱም እንዳንተ አይነት እንቁ የሆኑ ልጆች ስለሚያዩ። በነገራችን ላይ ይህ ሸበላ ይህ እንቁ ልጅ ስሙ ናታን ይባላል። ልደቱን ሃፒ በርዝዴ በሉት እስቲ። የዛሬው ለየት ያለው በፎቶ አይደለም በቪዲዮ ነው። ተመልከቱ እንግዲህ ናታን ልጃችን እድሜና ጤና ሰጥቶ አድገ ለእናት ለአባት ለዘመድ ለጎረቤት ለሀገር እንዲሁም ለቄ የምትተርፍ ያድርግ። በብልሃት ያሳድግ ፈጣሪ። ቤተሰብ ዜና በዘነዘና ማለት እንደዚህ አይነት ዜና ነው። ኧረ ጉድ ስሙልኝ። እያመሸሽ ለምን ትመጫለሽ በማለት የገዛ ልጁን በመግደል አስክሬኗ ላይ ጫት የተከለው አባት በእስራት ተቀጣ። አብዱራህማን አሊዬ በምስራቅ ሐረርጌ ዞን ነዋሪ ሲሆን ትዳር መስርቶ ልጆች ወልዶ በአካባቢው ይኖራል። ተከሳሹ ከልጆቹ መካከል የ13 ዓመቷ ሲካኔ አብዱራህማን አንዷ ስትሆን እናቷ ወደ አረብ ሀገር ቤተሰቧን ለመደገፍ በመሄዷ አባት ብቻውን ያሳድጓት እንደነበር ተገልጿል። እኔ እኮ ቤተሰብ እኮ ልጆቻችሁን ተቆጡ ስንል እንደ ልጅነታችን እንደ ድሮ እዚህ ብሽሽት ዘር ገብታችሁ ታፋ ዘር ገብታችሁ ምጅል ህግ ማድረጉን ወይ ደግሞ በዱላ መቅጣቱን ነው እንጂ እንደው አመሸሽ ተብሎ እንደው ልጅ ነገ ተስፋ ያላትን ልጅ መግደል ማለት ምን የሚሉት ነው? አንተ ሰው ከፍቷል። የገዛ ልጅ ጭራሽ ደግሞ ጫት ተክልባታል። ይሄንን የቃመ ሰው ማስበዋል። ሲያቅበዘብዘው ነው የሚኖረው። እንደው ቤተሰቦች በዚህ ላይ ሐሳብ መስጠት ይከብዳል። ለፖሊስ መስጠት ነው የሚያስፈልገው። በእርግጥ ለፖሊስ ተሰጥቷል፣ ምርመራ አድርጎ አስሮታል። ጥሩ መቀጣጫ እንዲሆን ነው የኔ ምኞት። እስቲ እናንተ እዛው ሐሳብ ስጡበት፣ እንዲሁም ጸሎት አድርጉበት። እስቲ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰጥተናችኋል። ግን ላይክ አላደረጋችሁ በጣም ነው ማዝነው። ላይክ ያንሰኛል። ቢያንስ 5000 ላይክ ጠይቂያችሁ ነበር። እስካሁን ድረስ ግን ላይክ አላደረጋችሁም። እኔ ባላያችሁ እንኳን ይለያያችኋል። እባካችሁ ላይክ አድርጉ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ሁኑ፣ እንወዳጅ። ሰው መቅረብ ጥሩ ነው። ሰው ነው ለሰው መድኃኒቱ። ቴንክ ዩ